أفكر ليلى في مني أفكر ليلى في مني ليلى في ما درجوا وين دمو موسيقى نسمع طبعا يسهروا وقو أفكر تغنى ليش دمو ታውቂያለሽ ከተቃራኒ ጎን መቆም ደስ ይለኛል ሁሉም ሰው ይደግፍ ሳይመች ወጋው ነው ሰለሰለው አይ እንግዲህ በቃ ቀይረው ወላሽ አለቤት ወጥሽ ነው ወጋው ነው ያለኝ ኤፍራታ ትልቅ ችግር ውስጥ ገብታለች። አቤልን ወደዛ ቤት በማስገባቷ ምክንያት እሷ አስገድዷት እንደገባ ያፌት እንኳን አያውቅም። ያፌት አሁን ጥያቄው የሚሆነው እንዴት ወደዚህ ቤት ገባ የሚለው ነው። ኤፍራታ ግን እውነቱን መናገር አትችልም። እኔ ፈልጌው ነው እዚህ ቤት የመጣው ልትል ነው የምትችለው። ሌላው ጽዮንና ቢንያም በመታረቃቸው ወይም አንድ ላይ በመሆናቸው ደስ ያላችሁ ካላችሁ እስኪ ላይክ በማድረግ አሳዩኝ። በሐረግ ድራማ ላይ በክፍል 99 ላይ የሚፈጠሩትን ትዕይንቶች በዚህ ቪዲዮ ላይ የምናየው ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። ቤዛ ከዚህ ቀደም አንድ ሀሳብ እንደነበራት ጽዮንንና ቢንያምን እውነተኛውን ነገር ለመፈተን ሲሉ ያደረጉት ነገር በትክክለኛው መንገድ ተሳክቶላቸዋል። ጽዮን ራሷን እንደሚያጠፋ ሰው ሆና ስትተውን ነበር። ያኔ ሰከንድ ሳይባክን ነበረ ቢንያም ወደዛ ቤት ሄደው። ይህንን ነገር ደግሞ ተሳክቶላቸው ሙሉ በሙሉ ታርቀዋል። አሁን ኤፍራታ ምን ይገጥማታል የሚለውን ነገር በመጀመሪያ ደረጃ ያፌት ወደዛ ቤት እንደገባ አቤልን እንዳየው በጣም ተናዶ ነበር። እንዴት ወደዚህ ግቢ ልትገባ ቻልክ የሚለውን ጥያቄ መጀመሪያ የሚሰነዝርለት ይሆናል። ቀጣይ ግን አሁን ላይ ልታወራ የምችለው ኤፍራታ ብቻ ነች። እኔ ቀኑን ሙሉ እዚህ ቤት ውስጥ ደብሮኝ ነው የምውለው። ለዛም ነው አንተም ነገርኩ አልፈቅድልህ ስትለኝ ነገሩ በጣም ስለከበደኝ እሱን ጠራው ብላ ነው የምታወራው። ይህንን የምታደርግበት ምክንያት ለናታን ስትል ነው። የናታን ሙሉ መረጃ አሁን ላይ አቤል ጋር ስላለ ነው። ገና ከመጀመሪያው ምሽት በጣም አስፈሪ ፊልሞችንና ኤፍራታን እያሳቀቃት ነበረ። ያፌት ምነው በመጣ ብላ እስክትሳቀቅ ድረስ ይህ ሁኔታስ እስከ መቼ ድረስ ይቀጥል ይሆናል የሚለውን አብረን የምናየው ይሆናል። ሌላው የቤዛ አዲሱ ጓደኛዋ ዋነኛ ተጠርጣሪ ሆኖ ፖሊሶች እጅ ላይ በምርመራ ላይ ነው። እሱ ግን ትክክለኛ ማንነቱ ምን እንደሆነ ባይታወቅም፣ በሌላ በኩል ደግሞ በገዛ እህቱ ቤቱን ቁልፍ ከፍታ እሱን መፈተሽ እየፈለገች ነው። ከሱ ምን እንደምትፈልግ ባይታወቅም ሌላ አጠራጣሪ የሚሆነው ነገር ከዚህ በፊት ከቤዛ ጋር በሌላ ህይወት ተገናኝተዋል። ጽዮንና ዳግም ምን አስበው ነው? ሁለቱ ሰዎች አንድ ትልቅ ነገር እንደሰሩ አይተናል። ዳግም በማታ ሆኖ አንዲትን ሴት ልጅ እየሰለላት እንደሆነ እንዲሁም ደግሞ በስራ እየፈለጋት እንደሆነ አይተናል። ለምን ፈለጓት? አቤልን ምን አይነት ወጥመድ ውስጥ ሊከቱት ነው? ባይሳካላቸውስ ምን አይነት ወጥመድ ውስጥ ይገቡ ይችላሉ? ሌላኛው ነገር የናታን ጉዳይ ነው። ናታን አሁን ላይ በያፌት ሰዎች በጣም በ24 ሰዓት ውስጥ ክትትል እየተደረገለት ነው ያለው። የት እንደሚገባ የት እንደሚወጣ፣ ምናልባት አሳሳች ቦታ ላይ ካገኙ ጥሩ እድል የሚያገኙ ከሆነ ናታንን ለማገት ውሳኔ አቅርበዋል። ናታን በአሁን ላይ
በአዲሱ ስሙ በጣም እየተጠቀምበትና ትልቅ አዛዥ እንደሆነ እንዲሁም ደግሞ ሉሊትን በዛ ስም እንዳስፈራራት እንደሆነ አይተናል። ለያውም በር ላይ እንኳን እየጠበቁት እያለ በየት በኩል ወጣ ሳይባል ከዛ ቤት ድጋሚ ወጥታል። ሉሊት መረጃውን ለያፌት ብትነግረውም ግን ያፌት አልተሳካለትም። አሁን ላይ ናታን በጣም በብዙ በኩል እየሰራ ነው፣ በፖሊሶች በኩል፣ በሌላ በኩል ደግሞ በአስፈሪው ድርጅትና አሁን ላይ ራሱን ሆኖ ናታንን ሆኖ እየሰራን ያለው በየትኛውም ሆን በየትኛው ብቻ ተሳክቶለት በቃ መጥፎ የሚባሉትን ነገሮች ከላዩ ላይ አስወድቆ ሰላማዊ ህይወትን የሚኖርበትን ጊዜ እየተጠባበቀ ነው። እፍራታም እንደዛው የራሷን አግባቦችን የምትላቸው ነገሮችን እያደረገች ነው። ያፌትንም በዛው ጭምር አሁን እስካሁን ድረስ ሳይታወቅባትና ምንም አይነት ጥርጣሬ ሳይደርስባት እሷ የራሷን ስራ እየሰራች ነው። ብዙም አልቻለችበትም። ግን ይህ የተባለበት እንግዲህ ያፌት በድብቅ እየሰለላት ያለውን ኤፍራታ አላወቀችም። ኤፍራታ ግን ብዙ ጥርጣሬ ሊያደርስባትን የሚችሉትን ነገሮች አድርጋለች። ያፌት ከዛም በኋላ ነው እሷን ጠርጥሮ ብዙ ነገሮችን ለመሰለል የሞከረው። ብዙ ወዲያውም አልነገራትም። ብዙም ደብቆ የሰለላት ነገር የለም። ነገር ግን ምን የምታመጣ ይሆና ብሎ እየተከታተላትና አብራት እየሄደ ነው ያለው። አቤልም በሌላ በኩል በጣም አስፈሪ ቦታ ላይ እንደሆነ አይተናል። እናም ደግሞ በጣም አስፈሪ ሆኖባታል ለኤፍራታም። አቤል ባህሪው እንኳን ደስ አይልም። ግን እስከ መቼ ድረስ ነው የነ ኤፍራታ ቤት የሚቆየው? እንግዲህ አሁን ክፍል 99 ላይ ያፌትና ኤፍራታ የሚፋጠጡ ይሆናል። በሁለተኛ ደረጃ ደግሞ ናታን ወደ ቤቱ ከተመለሰ በኋላ ማንም ሳያየው ተደብቆ ወጥቷል። ታዲያ ከዛ ከወጣ በኋላ የያፌት ሰዎች ካገኙት ማገታቸው አይቀርም። ግን ደግሞ አሁን ላይ በራሱ በገዛ አብሮ ከሚሰራው ኢንስፔክተር ጋር ተደዋውሎ ስለነበር አሁን ከዛ ከወጣ ወደ ድርጅቱ በሰላም የሚደርስ ይመስላችኋል ወይ? ብዙ ፈተናዎችን አልፎ እንግዲህ ያፌትንም ጥሎ የራሱ የሆነ ህይወትን መኖር ይፈልጋል። ይህ ድራማ እንግዲህ አሁን ላይ አጓጊ እየሆነ እየመጣ ነው ያለው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ሌላኛው የአሰሪዋ ልጅ የሆነችዋ ወይም የናታን አዲሷ ጓደኛ ልጅ የራሷን የገዛ ወንድሟን ለመበርበር ብራ የሱን ቤት ወይ ደግሞ የሱን ክፍል ስትከፍት አይተናል። እሱ ከቤዛ ከመለየቱ ብዙ ጥቂት ሳይፈጅበት ወደ ቤት የሚመለስ ይሆናል ወዲያውኑ። ሌላኛው ቢንያም እና ጽዮን አሁን ላይ ሁነቱ አንድ ላይ ሆኖ ታርቀዋል። ናታን ከሰማስ እንዴት ድጋሜ ከእሷ ጋር ለመቀረብ ሞከርክ? ድጋሜ ልትጎዳት ነው ወይ የሚለውን ነገር ያቀርብለታል። ናታን መጀመሪያውኑ ቢንያምና ጽዮን አንድ ላይ እንዲሆኑ አይፈልግም። ጽዮን ላይ ምንም ነገር እንዳይደርስ በሚል ምክንያት አቤልስ እዛ ቤት ውስጥ ገብቷል። ኤፍራታ የምትኖርበት ምን ይፈጠር ይችላል? ምንስ ሊጎዳት ይችላል? አብረን የምናየው ይሆናል። እንደተለመደው እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቅርቡ እንግዲህ 10,000 እንደምታስገቡኝ ባለሙሉ ተስፋ ነኝ። ለአሁኑ ቢንያምና ጽዮን ታርቀዋል። ለወደፊቱ ግን በዚህ መልኩ ፍቅር በፍቅር ሆኖ ይቀጥሉ ይሆን የሚለውም ነገር ያሰጋል። ምክንያቱም አሁን ላይ ቤዛ በሰራችው ነገር ነው ሁለቱ የታረቁት። ምንም ሰዓት አልፈጀበትም። ታዲያ ወደ እነሱ ቤት ሄዶ ይታረቃት። ይህንንም ነገር እንግዲህ የቤዛ ጓደኛ አይቷል ማለት ነው። እውነትም አንቺ ትለያለሽ፣ ለጓደኛሽ በጣም ጥሩ ሰው ነች እና ዋይስተሽ እንደዚህ ያስታረቅሻቸው በጣም ልዩ ነች ብሎ ሲያደንቃት ነበረ ማለት ነው። የራሱንም ፍቅር እየተመኘ ለእሷ ያለውን ነገር ታዲያው ላይ እሱ ላይ የተነሱ ነገሮች አሉ። ቢንያም እዚህ ቤት አለ፣ ባለፈ አንተ ፎቶውን ያሳየኸኝ ልጅ፣ ስለዚህ ብዙ ነገሮችን የምናየው ይሆናል አብረን ብሎታል ማለት ነው ኢንስፔክተር። ታዲያ በዚህ በኩል መረጃ እያቀበለን ያለው ቢንያም ታዲያ ልጁ በአሁን ሰዓት ላይ ከእናቱ ጋር እንኳን ተግባብቶ የማይኖር ነው ከእህቱም ጋር። ታዲያ ምን አይነት ነገር ቢጠራጠሩ ነው ወንድሟን ይሄን ያህል ቤቱን ለመፈተሽ እየጣረች ያለችው? ዲያራ አሁን ሰዓት ላይ እሱ ጋር ደውላ እንግዲህ የት ነው ያለው ብላ አጣርተዋለች። ታዲያ ቤቱን ለመክፈት ብዙ ጊዜ እንግዲህ እየጣረችን ያለችው ይህንንም ነገር ደግሞ እሱ ያውቃል። እዛ ቤት ውስጥ እንግዲህ ምንም ነገር የለም። የእሱ ክፍል የቤዛ ፎቶ ብቻ ነው። ምን አይነት ነገር ቢደብቅ ነው ይህንን ቤት የራሱን ሩም የሚቆልፈው የሚለው ነገር
ለዲያራ ጥያቄ ሆኖባታል። እናም ደግሞ ብቻዬን ነኝ፣ እናቴም የለችም፣ ስለዚህ ወደ ቤት እንድትመለስ እፈልጋለሁ እያለችው ነበር ማለት ነው። ታዲያ የዲያራ ወንድም ምንም አይነት እንደሚሰራ የሚገልጽ ነገር የለም፣ ግን ደግሞ መልካም ነገሮችን እንደሚሰራ ነው የሚያሳየው ገጸ ባህሪው። ሉሊት እንግዲህ የቤዛን አዲሱን ጓደኛ ለመበረዝ ስትል ቤዛ መጥፎ እንደሆነች እየነገረችው ነበረ። ያ ነገር ደግሞ መንገድ ላይ የሄዱ እሷ ስልክ እያወራች ባለች ሰዓት አይምሮ ውስጥ እያመጣት ነበረ። በጣም ክፉ ናት፣ አስመሳይ ናት፣ ስለዚህ አትቅረባት የሚለው ነገር አይምሮ ውስጥ መጥቶ ነበር። ለምንድን ነው ከኔ ተደብቃ ማንን ነው እያወራች ያለችው የሚለውን ነገር አይምሮ ውስጥ አምጥቶ ሲሆን እንግዲህ አሁን ላይ ሉሊት ለማሳበቅ በጣም ጥራለች፣ ግን ደግሞ አልተሳካላትም። ቤዛና ጽዮን አንድ ላይ ነበረ ወደ ቤት የተመለሱት። የት ሄዱ ብሎ ሲጣራ ወይ ደግሞ ለማጣራት ሞክሮ ነበረ ማለት ነው ናታን በዛ ሰዓት ላይ ሲጠይቃት እንግዲህ ሉሊት አሁን እንኳን የሚመለሱ አይመስለኝም ብላለች። ምክንያቱም ከማን ጋር እንደወጣች ስለምታውቅ፣ እናም ደግሞ ጽዮንና ቢንያምም መታረቃቸውን ለመናገር የቸኮለች ነበረ የሚመስለው። ታዲያ አልተሳካላትም። እናም አንተ የማትረባ አለቃ፣ አሁን እንግዲህ መረጃ አግኝቻለሁ ልንገር ብላ እንግዲህ ናታን ወደ ቤት እንደተመለሰ ለያፌት ስትናገር ነበር። ለያፌት ግን ለመጀመሪያ ጊዜ እንግዲህ አልተሳካለትም። ሲገባ ነው እንጂ ያየችው ሉሊት፣ ሲወጣ አላየችም። ከማንም ተደብቆ ነው የወጣው ማለት ነው ናታን። እና ሉሊትም እንግዲህ የናታንን ክፍል ለመፈተሽ ስትል ቁልፍ እየፈለገች ነበር፣ አላገኘችም። ዛሬ ባላገኝ ነገን አገኛለሁ ብላ ተስፋ አድርጋለች። ሉሊት እንግዲህ ወሬ ለማቀበል ማንም አይደርስባትም። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አሁን ላይ እንግዲህ ብዙ ነገሮች በሐረግ ድራማ ላይ እያስደሰቱ ነው ያሉት። ምክንያቱም ያፌት እንግዲህ የእጁን የሚያገኝ የድሮ ናታን ያሁኑ ናኤፍ ደግሞ ያፌትን ጥሎ እንዲሁም ኤፍራታን ከያፌት እጅ ነጥቆ የራሱ አድርጎ በራሱ በገዛ ያፌት ደጅ ላይ እንግዲህ ሰርጉን እንደሚደግስ ነበረ እያቀደ ያለው። እናም ይሄ ነገርስ ይሳካለት ይሆን የሚለውን ነገር እንግዲህ የሚቀጥሉ ክፍሎች ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ተከታዮች እንግዲህ ይህንን ቪዲዮ ላይክ በማድረግ ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። ለዛሬ እንግዲህ በዚሁ ተሰናበትኳችሁ።